ጉድ ጉድ መጨካከል በጣም ያሳፍራል። ይች ምስሉ ላይ የምታዋትን እህታችንን እንደምታዋት ተደፍራ ነው እያለቀሰኝና እየተሰቃየ እያለችው በጣም ታሳዝናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ውድ ቤተሰቦቼ ይህን ቪዲዮ ላይክ ሸር አድርጉልኝ። እንደዚሁም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። እንግዲህ ይች እህታችን ቀደም ብላችሁ ያያችኋት በኢጃዛ ቤት ተደፍራ አሁን ላይ ሐኪም ቤት ለመሄድ ግዴታ የደረሰባትን ችግር ለማየት ኢቃማ ያስፈልጋታል። ኢቃማ ስለሚያስፈልጋት እንደምታዋት ሰውነቷ ሁሉ ነገሯ ሆዴን አቃጠለኝ አልቻልኩም ነው የምትለው። በቃ ልጅቷ ሆዴን አቃጠለኝ መነሳት መቆም አልቻልኩም ነው እያለች ያለችውና ኢጃዛ ቤት ያላችሁ የመዳም ቅመሞችዬ የትኛውም ሀረብ ሀገር ላይ ሆናችሁ ኢጃዛ ቤት ወንድና ሴት ሆናችሁ ተከራይታችሁ የምትኖሩ እባካችሁ ጥንቃቄ አድርጉ። እውነት ለመናገር በጣም ነው የሚያሳዝነው። እስከዚህ ድረስ ሰውነቷን ራሷን እስከ አለማወቅ ድረስ ራሷን እስከ መሳት ድረስ ወይንም ደግሞ ቁማ መራመድ እስከሚያቀታት ድረስ በአንድ ወንድ ብቻ አይደለም ይችላታችን እንግዲህ ተደፈረች እየተባለ ያለው በጣም ነው የሚያሳዝነውና አረብ ቤት ወይንም ደግሞ የትኛውም ሀገር ላይ ሆናችሁ ኢጃዛ ቤት ከወንድ ጋር ተከራይታችሁ የምትኖሩ እንደዚሁም ደግሞ አንዳንድ ተንከሲስ ሴቶች ሴትም በገንዘብ የሚለውጡ ሰዎች አሉና እውነት ለመናገር ልጅቷ በጣም ነው የምታሳዝነው። በጣም ነው ልብ የምትነካው። ሙሉ ቪዲዮውን አልጨመርኩላችሁም እንጂ እንዳለ ሰውነቷን ይሄ ሆዷን ነው ጭብጥ አርጋ የምትይዘው ማለት ነው። እና ምን ያህል እንደዚህ ብትጎዳ ነው የምትሉት? ይሄን ያህል ግፍ በሰው ልጅ ላይ ማለት እንዲኖር ካልፈቀዳችሁለት እኮ በቃ ኻስ ሙሉ በሙሉ ያኔ ያን ሰውዬ ማጥፋት አይሻልም እንዴ? እየኖረ እያለ ከኑሮው ላይ ደግሞ ጨምራችሁበት እንዲህ አይነት በሽታ ላይ ከታችሁት። እንደምታዋት እህታችን ሀረብ ሀገር ላይ ምንም አይነት የመኖሪያ ፈቃድ እስከሌላት ድረስ አሁን ኢቃማ ያለው ሰው የሚወስዳትና ሐኪም ቤት ኢቃማ ያለው ሰው የሚወስዳት እየተፈለገ ነው። ታዲያ እንደዚህ ሆና ስታዋት ምን ተሰማችሁ? እውነት ለመናገር አንዳንድ ጊዜ እኛ ሰዎች ከሰዎች ጋር መኖር ወይንም ደግሞ ማሰብ የሚባለውን ነገር ጠቅልለን ደፍተናል እንጂ የሰው ልጅ ማለት ምንስ ያህል ስሜት ቢያስገድደው ነው የሰው ልጅ ህይወቱን እስከ ማጨለም ድረስ በቃ መኖር በቃኝ አልኖርም ካሁን በኋላ ህይወቴ አይቀጥልም እንዲቀጥልም አልፈልግም እስከሚሉ ድረስ በሴት እህቶቻችሁና በሴት ልጆች ላይ የምትጨክኑ ጭካኔ በጣም ያሳዝናል። እውነት ይችታችን ትላንትናና ዛሬ ያለችበት ሁኔታ በጣም የሚያሳዝን ነው። በጣም ነው የሚዘገንነው። ከደረሰባት ጥቃት የበለጠ ደግሞ አሁን ሕክምና እንዳታገኝ ኢቃማ ተጠይቃለች እና በጣም ነው የገረመኝ። ማለት ሰው ከምን ላይ ነው ስተቱ ወይንም ደግሞ ከምኑ ላይ ነው ሰው የሚባለው ነገር? ሁልጊዜም ሰው ሁልጊዜም ሰው እንደዚህ አድርጎ ሰው እንደዚህ ብሎ ሰው እንደዚህ አድርጎ እኔ አላቅም። ሀቂቃ በእውነት በጣም ነው ያሳዘነችኝ። ሴት ልጅ ሆናችሁ በሴትነታችሁ ተጠቅመው እናንተም ወደ ጥቃት ወይንም አጥቅተው ወይንም ለጥቃት አሳልፈው ሰጥተው እናንተን እንደገና በቃ በጣም ነው የሚያሳፍረው። ሙሉ በሙሉ እኔ በጣም ነው ያዘንኩት። ይሄን ያህል የሰው ልጅ ስሜት ይሄን ያህል ነው ወይ? ማለት ሰውን እስከ መጉዳት ድረስ የሚደርስ ስሜት ነው ወይ ያለን? ይችታችን ዛሬ ተጎዳች ወይንም ዛሬ እንደዚህ ሆነች። እናንተ እንደዚህ ሆና ስላያችኋት ምን ተሰማችሁ? እንደዚህ አርጋችሁ በደላችኋት፣ እንዲህ አርጋችሁ ስንክልክል አረጋችኋት። ግን ምንድነው ጥቅማችሁ እናንተ? ከልጅቷ የፈለጋችሁት ጥቅም ከሆነ በቁሟ ነበር ጥቅም የምትሰጣችሁ። ነገር ግን በሽተኛ አረጋችኋት በሰው ሀገር ላይ። እንደዚህ አይነት ቅንጭላት ያላቸው ሰዎች ምን አይነት አስተሳሰብ ነው ያላቸው? ማለት ምን አይነት እንዲህ የሰው ልጅ ቅንጭላት ነው ያላቸው? የትም ቦታ ሆናችሁ ኢጃዛ ቤት የምትወጡ እናንተ ወዳችሁ ፈቅዳችሁ ወንዶቹን ካላመጣችኋቸው በስተቀር ኢጃዛ ቤት የምትከራይ እህቴ አዲስም ሆንሽ ካሁን በፊት የተከራየሽ ወንድም ካላት ጓደኛ ካላት አብራሽ ያለችው አልፈልግም መከራየት በያት። ገባሽ? ላንቺ ጥቃትና ላንቺ ጥላት ነው የሚመጣው። አንዳንድ ሴት እህቶቻችን ይጀናጀኑና ይጨርሱና ኢጃዛ ቤት በኋላ አንድ ጓደኛን ላስፈቅር ትላለች። ስለዚህ ባካችሁ ጥንቃቄ አድርጉ።
የተፈጠረን ነገር ስናይ እንደ ሰው ልናወግዝ እንችላል። እንደ ሰው ድምፅ ልንሆን እንችላል። እንደ ሰው መርዳት ያለብንን ልንረዳ እንችላል። ነገር ግን አረብ ሀገር ላይ አረብ ቤት ሆናችሁ እየለፋችሁ እየደከማችሁ እየሰራችሁ በዛው ልክ ደግሞ እናንተን አካላችሁን ሰውነታችሁን አቁስሎ አግድሎ በሽተኛ አድርጎ እሱ ለራሱ የራሱ ኑሮ በእውነት የሴት ልጅ እንባ የትም አያደርሳችሁም። በቃ በሴት ልጅ ድንበር የምታልፉ ወንዶች የሴት ልጅ እንባ የትም አያስረምሪያችሁ። ልትኖሩ ትችላላችሁ፣ ልትለብሱ ትችላላችሁ፣ ልትበሉ ትችላላችሁ፣ ልጠጡ ትችላል። ጊዜው ይርቃል እንጂ ወይ በሞት በዛች በቀብር በጨለማ ቀን ወይንም ደግሞ አንድ ቀን ለዛች ሴትዮ ጊዜ ወጥቶላት እናንተ ከዛ የሰውዮ ላይ ስትለምኑ ትገኛላችሁ። እና በጣም ነው ያዘንኩት። በጣም ነው የገረመኝ። ሰው ለሰው እንዴት እንደዚህ በዚህ ልክ ጨካኝ እንሆናል? በዚህ ልክ መናጢ ክፉ ሰዎች እንዴት እንሆናል? ሰው ለሰው በቃ ሰው መድኃኒት እንደመሆኑ እያወቅን ለሰው በጣም አሳፋሪዎችና አስነዋሪ ሰዎች እንዴት እንሆናለን? በጣም ነው የሚያሳፍረው። የትም ቦታ ኢጃዛ ቤት ይኖርሽ፣ የትም ቦታ ኢጃዛ ቤት ተከራይ። ነገር ግን ወንድና ሴት ሆኖ አንድ ሴት ሆነሽ ወይንም ደግሞ ከነሱ ቤት ምግብ ለመስራት ብለሽ ብድግ ብለሽ ሄደሽ ራስሽ ጋር ተተናኩሰሽ መተሽ ያ ልጅዮ መጥቶ ባንቺ ላይ ጥቃት ሲያደርስብሽ አረብ ሀገር ላይ ህግ ያለበት ሀገር ላይ ሆነሽ ይሄን ያህል በደል ሲደርስባችሁ ዝም አትበሉ። ነገር ግን ወዳችሁ ፈቅዳችሁ ቦታ አመቻችታችሁ ጊዜና ሰዓት ለይታችሁ ከሆነ ማንም ለናንተ ድምፅ አይሆንም፣ ማንም ለናንተ ፍትህ አይልም። ግን እንደዚህ አረብ ቤት ለሚደክሙ እህቶቼ ለፍተው ለሚሰሩ እህቶቼ በዚህ ልክ በሽተኛ እንዲሆኑ መጣር፣ በዚህ ልክ በቃ እንደዚህ በቃ ስንኩልኩል እንዲሉ መሆን በጣም ያሳፍራል። እኔ በጣም ነው ያዘንኩት። ቀን በቀን በተለያዩ ቪዲዮዎች ድምጽ እንሆናል፣ በተለያዩ ቪዲዮዎች ጥሪ እናደርጋል። ባካችሁ አረብ ሀገር ላይ ባልሆነ ደላላ አትንጡ፣ ሳታውቋቸው ሰዎቹን አትጠጓቸው። ካሁን በኋላ ሰው መጠጋት በቃ እንካ ብላኝ ብሎ መስጠት ራስን እንደመሃል ነው። እኔ በጣም የገረመኝና የደነቀኝ እንዴት አንዲትን ሴት ልጅ ደፍረው ጭራሽ ደግሞ አብሮ የሚሰራት ወይንም የሚያሰራ ሰው ይስጠይቃቸው። እኔ ምን እንደደካቸው አላውቅም፣ ብቻ እንደዚህ ነው በቃ። ከዛ ሸምጥጣችሁ ለመውጣት በጣም ያሳፈራል። ይች ልጅዮ አንዲት ፍሬ ልጅ እናትና አባቷን ጥላ የመጣች ናት። ችግርን ለማላቀቅ ነው እንጂ ሲጀመር ኢትዮጵያ ላይ ወይንም ደግሞ ማንኛውም ሀገር ላይ ሆና እንዲህ አይነት ጥቃት የምትደርስባት ሴትዮ በጣም አስፈላጊ ነው። እንዲሁ አስፈላጊ ያልሆነ ምን አይነት ስሜት ቢኖራችሁ ነው? በጣም ነው የምታሳዝኑት። ማሮቼ ፍቅሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ላይክ ሸር አድርጉልኝ። እውነት ለመናገር ድምጤ በጣም ተቀይሯል። አይኔዎቼ በጣም ነው ቀይ የሆኑት። ዛሬ ላይ በጣም ነው የደከመኝ እና ጉፋን ምናምን እየያዘኝ ስለሆነ ትንሽ ድምጼ እየተያያዘ ነው። ግን እኔ በጣም እንደዚህ አይነት ቪዲዮ ሳይ በጣም ነው የደነገኩት። ያው የሰው ላይ መቼም አንድ ሰው ሜዲያ ካለው በዛ ላይ አስተያየት መስጠት መተንፈስ ስላለብኝ ልተንፍስ ብዬ ነው እንጂ እኔ በጣም ነው ያዘንኩት። በእውነት እኔ በጣም በእውነት በጣም ነው የሚያሳዝነው። አላህ እንዲህ አይነት በላይ ጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ ቤተሰቦች። ሰላም አለይኩም ወራህመቱላሂ ወበረካቱ።